ሰላም ለእናንተ ይሁን እናንተ የአባቴ ብሩካን ዛሬ እስኪ ቺን ቃል እንያት ኢየሱስ ክርስቶስ እንግዲህ በአገልግሎቱ ዘመን ብዙ በማይገባበት ቦታ ይገባል በማይደፈርበት ቦታ ይደፍራልና ሰዎች መጥፎ ስም ሲሰጡ እሱ ግን ቆንጆ ስም እየሰጠ ኃጢያተኛ ነው ሲሉ ጻድቅ ነው እያለ የእግዚአብሔርን ወንጌል ያገለገለ የጽድቅን ወንጌል ያገለገለ አልፏልና አንድ ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ቃል ላንብብላችሁና በጣም ልቤን የሚነካኝ ዛሬ ደከሙ ሰዎች አሉ መበረታት እንዲሆንላቸው ያዘኑ ሰዎች አሉ መጽናናት እንዲሆንላቸው በተለያየ ነገር የተጎዱ ሰዎች አሉ ደግሞ ከእንደገና መነሳት እንዲሆንላቸው ይሄን ቃል ላንብብላቸው ምክንያቱም በኃጢያትና በዝሙት በተለያየ ነገር ሊጥል የሚፈልግ ሰይጣን ነው የሚከስ ደግሞ ሰይጣን ነው የሚያጸድቅ ደግሞ እግዚአብሔር ነው እግዚአብሔር አምላክ ያጸደቀውን ማንንም አይኮንነውም እግዚአብሔር አምላክ ያከበረውን ማንንም ደግሞ አያዋርደውምና እንዲህ ይላል መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ላይ እንዲህ የሚል ቃል አለ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርትም ያደርጋቸው ያጠምቃቸዋል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም በሰማርያ ሊያልፍም ግድ ሆነበት ስለዚህ ያዕቆብ ለልጁ ለዮሴፍም በሰጠውም ስፍራም አጠገብም ወደምትገኝም ሲካር ወደምትባልም የሰማርያ ከተማ መጣ በዚያም የያዕቆብ ጉድጓድም ነበረችና ኢየሱስ መንገድም ከመሄድም ደክሞት በጉድጓድ አጠገብም ቀመጥም ጊዜውም 6 ሰዓት ያህል ነበር ይላል ቁጥር 7 ላይ እንዲህ ሚል ቃል ከሰማርያ አንድ ሴት ውሃ ልትቀዳ መጣች ኢየሱስም ውሃ ጠጭኝ አላት ደቀ መዛሙርቱም ምግብን ሊገዙ ወደ ከተማ ሄደው ነበርና ስለዚህም ሳምራዊቱ ሴት አንተ አይሁድ ሰው ስትሆንም ሳምራዊ ሴት ከመሆን ከእኔ መጠጥን እንዴት ትለምናለህ አለችው አይሁድም ከሳምራዊ ጋር አይተባበርም ነበርና ኢየሱስም መልሶ የእግዚአብሔር ስጦታ ውሃን አጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበር የሕይወትን ውሃ ይሰጥሽ ነበር አላት ሴቲቱም ጌታ ሆይ መቅጃ የለህም ጉድጓድም ጥልቅ ነው እንግዲህ የሕይወትን ውሃ ከወዴት ታገኛለህ በእውነት አንተ ይህንን ጉድጓድም ከሰጠንም ከአባታችን ከያዕቆብ ትበልጣለህን ራሱንም ልጆቹንም ከብቶቹንም ከዚህም ጠጥተዋል አለችው ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም የምሰጠውም ውሃ በእርሱ ውስጥም ለዘላለም ሕይወት የሚፈልቅም የውሃ ምንጭ ይሆናል እንጂ አላትም ሴቲቱም ጌታ ሆይ እንዳልጠማ ውሃውም ልቀዳ ወደዚህም እንዳልመጣ ይህንን ውሃ ስጠኝ አለችው ኢየሱስም ሂጂና ባልሽንም ጠርተሽ ወደዚህ ነይ አላትም ሴቲቱም መልሳ ባል የለኝም አለችው ኢየሱስም ባል የለኝም በማለትሽ መልካም ተናግረሻልና 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለምን በዚህስ እውነት ተናግረሻል አሏትም ሴቲቱም ጌታ ሆይ አንተ ነብይ እንደሆነ አለው አባቶቻችን በዚህ ተራራ ሰገዱ እናንተ ሰው ሊሰግድበት ከሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው ኢየሱስም እንዲህ አላት አንቺ ሴት እመኚኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል እናንተ ለማታውቁት ትሰግዳላችሁ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን ነገር ግን በእውነት የሚሰግዱበት ለአብም በመንፈስ በእውነትም የሚሰገድበት ጊዜ ይመጣል አሁንም ሆኗል አብ ሊሰግዱለትም እንደነዚህ ያሉትን ይሻል እግዚአብሔር መንፈስ ነው የሚሰገድለትም በእውነትና በእውነት ሊሰገድለት ያስፈልጋቸዋል ሴቲቱም ክርስቶስ የሚባል መሲህ እንዲመጣ አውቃለሁ እርሱም ሲመጣ ሁሉን ይነግረናል አለችው ኢየሱስም የምናገርሽ እኔ እርሱ ነኝ አላት በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋርም በመነጋገሩ ተደነቁ ነገር ግን ምን ትፈልጊያለሽ ወይም ስለምንስ ምን ትናገሪያለሽ ያላት ማንንም አልነበረም ሴቲቱም እንስራዋን ትታ ወደ ከተማ ሄደችና ለሰዎች ያደረጉትን ሁሉ የነገረኝን ሰው ኑና እዩ እንጂ እርሱ ክርስቶስ ነው አለችም ከከተማውም ወጥታ ወደ እርሱ ይመጡ ነበር ይህም ሲናገር ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት እርሱም እናንተ የማታውቁን የምበላውን መብልም ለእኔ አለኝ አላቸው ስለዚህም ደቀ መዛሙርቱም የሚበላ አንዳች ሰው አምጥቶለት ይሆናል ተባባሉ ኢየሱስም
እንዲህ አላቸው የእኔ መብል የላከኝን ፍቃድ አደርግ ዘንድም ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወርም ቀርቷል መከርም ይመጣል ትሉ የለምን? እነሆ እላችኋለሁ ዓይናችሁን አንሱ አዝመራውንም አሁንም እንደወጣ እርሻም ተመልከቱ እያለ ይናገራልና እስከ 36 ያለውን አንብቤላችኋለሁ። ወዳጆቼ አንብቡ። እዚህ ጋር ሳምራዊቷ ሴት ኃጢአተኛ እንደሆነች፣ ሳምራዊቷ ሴት በሰዎች ዘንድ የማትወደድ፣ ሳምራዊቷ ሴት ሰው የማይወዳት፣ ሰይጣን የማይወዳት፣ ጎረቤት የማይወዳት፣ አገልጋይ የማይወዳት፣ ዘማሪ የማይወዳት፣ በመንደሩ ያለ ሁሉ የማይወዳት ለምን? እነሱ ጻድቅ ሆነው እሷ ኃጢአተኛ እሷ እርኩስ እንደሆነች የሚያዩት ሴትዮዋ በጠራራ ፀሐይ ከሰው አጋንንት ይሻላል ብላ ይሄ ሰይጣን በሚዞርበት በጋንጡር ሰዓት ላይ ሄዳ ውሃ ልትቀዳ ስትል ይሄ የናዝሬቱ ኢየሱስ እንግዲህ ለትውልድ የሚተርፍ ኢየሱስ መጣ፣ በአድራሻዋ መጣና ነገራት። ሲነግራት የነገራትን ሁሉ ልታዳምጥ አልቻለችም። እሷ የምታየው የያዕቆብን ምንጭ ነው የምታየው። እሷ የምታየው ያዕቆብ የሰጣትን ጉድጓድ ነው የምታየው። እሷ የምታየው የምድሩን የሚጠፋውን ውሃ ነው የምታየው። እሷ የምታየው በዚህ ምድር የሚቀረውን ነገር ነው የምታየው። ኢየሱስ ክርስቶስ ግን እንደዛ አይደለም ያየላት። እሱ የሕይወትን ውሃ ነው ያየላት። የሕይወትን ውሃ በሰጣውሽ ጊዜ፣ የሕይወትን ውሃ በጠጣሽ ጊዜ፣ የሕይወትን ውሃ በላይሽ ላይ ባደረግሽ ጊዜ ያኔ መሆን ይሆንልሻል፣ ያኔ መትረፍ ይሆንልሻል፣ ያኔ ማምለጥ ይሆንልሻል፣ ያኔ መኖር ይሆንልሻል፣ ያኔ የሕይወት ደስታ ይሆንልሻል ብሎ ሲናገራት ብዙ ነገር ተከራከሩ። እዚህ ጋር ያለው ዲያሎግ ብዙ ነገር ያወራል። ከዚያም በኋላ እንደዚህ ያለችው አንተ ከአባታችን ከያዕቆብ ትበልጣለህ። ምክንያቱም ያዕቆብ ይሄንን ሁሉ አድርጓል። ከብቶቹን፣ ልጆቹ ብዙ ነገሮች ከዚህ ውሃ ጠጥተው ረክተዋልና ብራስለም አንቺ ሴት እመኚኝ፣ ይሄንን ውሃ የምሰጥሽ እንደዚህ ነው፣ ይሄንንማ የሚያደርግልን ነው። ይሄ እንደዚህ አንተ የምትለውን ሁሉ አሁን የምትናገረን ሁሉ የሚናገረን የናዝሬቱ ኢየሱስ የሚባል እንደሚመጣ እናውቃለን አለችና ለኢየሱስ ክርስቶስ ለራሱ ነገረችው። እቺ ሴት በነገረች ጊዜ እንዲህ አለ ኢየሱስ ክርስቶስ አንቺ ሴት እመኚ እኔ ነኝ አላት። ከዚያም በኋላ መጽሐፍ ቅዱስ ሲናገር ሸክሟን፣ ትላንትና ያጎበጣትን፣ ትላንትና ያስጠማትን፣ ትላንትና የሆነ ነገር ያደረጋትን እንስራዋን ይላል ጥላ ትታ ምን ሆነች? ሄደች ይላል። ወደ ከተማ ሄዳ ምን እንዳለች ሰሙኝ። ጉዴን የነገረኝን ያየሁትን ውስጤ ያለውን ሁሉ የነገለጠልኝን የናዝሬቱ ኢየሱስን አየሁት፣ በዚያ እንዲህ አለኝ ብላ ነገረች። ወዳጆቼ ወንድሞቼ አንድ ነገር ልበላችሁ። ኢየሱስ ክርስቶስ የውስጣችንን ያውቃልና የሕይወት ውሃ ይሰጠናል። እሱ የሚሰጠን የሕይወት ውሃ ይሻላል። እሱ የሚሰጠን የሕይወት ውሃ ያተርፈናል። እሱ የሚሰጠን የሕይወት ውሃ ያስመልጠናል። ጌታ ኢየሱስ ክርስቶስ የሚሰጠን የሕይወት ውሃ የዘላለም ውሃ ነው። ጌታ ኢየሱስ ክርስቶስ የሚሰጠን የሕይወት ውሃ የዘላለም እረፍት ነውና ይሄንን እንድትቀበሉ ይሄንን እንድታገኙ እላችኋለሁ። ተባረኩልኝ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል እያለን እናገራለን። ወንድማችሁ መስፍን ነኝ። ላይክ ሼር ያደረጋችሁ እንድትከታተሉ እለምናችኋለሁ። ጌታ ለዘላለም ይባረክ።